ቅድሚያ የምንሰጠው ለቆጣቢዎቹ ነው። ቆጣቢዎችን እንዴት አድርገን በመንግስት በጀት የተገነቡ ቤቶችን መክፈል የሚችሉበት አግባብን እንዘረጋለን የሚለው ከንግድ ባንክ ጋራ ተነጋግረንበት አሰራሩ ላይ ወደ መግባባት መተናል። አሁን እየተሰሩ ያሉት ቤቶች አንደኛ በቁጥር ስንት ናቸው? ሁለተኛ የትኞቹ ናቸው ለቆጣቢዎች የሚደርሱት ከሚለው ጥያቄ አንፃር በመንግስት የሰራን ያለነው በመንግስት በጀት ገነባን ያለነው ወደ 50 ሺህ የሚደርሱ ቤቶች ናቸው። በመንግስትና የግል አጋርነትም የተጀመሩት 120 ሺህ እንዲጀመሩ ከተዋዋልናቸው ውስጥ 55 ሺህ የሚሆኑት ተጀምረዋል። ሲደመር ወደ 105 ሺህ የሚደርሱ ቤቶች ተጀምረዋል። የምናደርገው የመጀመሪያው ቆጣቢዎቹ ያሁኑ ዋጋ በሚመጥን መንገድ መቆጠብ እንዲችሉ የቤቶች ኮርፖሬሽን በየጊዜው እያሳሰበን ያለው ውይይቶችም ተደርገዋል። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይሄን ቤት ማቅረብ አይቻልም። ነገር ግን ደግሞ መክፈል የሚችሉት እንዲሆን ታስቦበታል ማለት ነው። አንደኛ ቅድሚያ የምንሰጠው እሱ ነው። በፐብሊክ ፕራይቬት ወይም ደግሞ በመንግስትና የግል አጋርነት የሚሰሩት እየተሰሩ ያሉትም ላይ የመንግስትን ድርሻ ቤት ሳይሆን መውሰድ ያሰብነው ወይም ደግሞ የወሰንነው የዋጋ ማካካሻ እንዲሆን የዋጋ ማካካሻ ሆኖ ከኛ ጋራ በአጋርነት የሚሰራው የግል ሴክተር የሚሸጠው ቤት ሳይሆን ለነኚህ ቆጣቢዎች የሚያቀርበው የግል ሴክተሩ የሚያቀርብበት ዋጋ እንዲያዋጣው እኛ ድርሻችንን ለዋጋ ማካካሻ እንደ መንግስት እንተዋለን። የግል ሴክተሩ በተለየ ሁኔታ ጉዳት ሳይደርስበት በጣም ጠባብ ፕሮፊት ማርጂን ሆኖ ቆጣቢው ደግሞ አፎርደብል የሆነ ቤት ማግኘት እንዲችል እየሰራን ያለነው እነኚህ እንግዲህ ከ40 እጅ እስከ 95 እጅ የደረሱ ቤቶች አሉ። አቃቂ ወርቁ ሰፈር ተብሎ የሚጠራ አካባቢ ላይ እየተጠናቀቁ ያሉ ቤቶች አሉ። አሁንም አቃቂ ገላንጉራ ላይ እየተጠናቀቁ ያሉና በስፋትም እየተጀመሩ ያሉ ቤቶች አሉ። ቱሉ ዲምቱ ወደ ማጠናቀቅ ደረጃ ላይ ያመጣናቸው ቤቶች አሉ። ገርጂ በተመሳሳይ ሁኔታ እየተጠናቀቁ ያሉ ቤቶች አሉ። እንደዚህ ያልን እዚህም 7 ደረጃ አካባቢና ደጃቹ ባይ አካባቢም የሚሰሩ ቤቶች አሉ። አሁን ደግሞ በቅርብ ቀን መርካቶ ቅጠል ተራ አካባቢ የጀመርናቸው ቤቶች አሉ። እነሱ በአብዛኛው የአካባቢ ሰው የሚገባበት ነው የሚሆኑት። እንደዚህ ያልን ችግሩን ለማቃለል እየሄድን ነው። በዚህ ብቻ ሳይሆን በተጨማሪ እየተሰራ ያለው በማህበርም ተደራጅተው እንዲሰሩ እድል ተሰጥቷል። በማህበር ተደራጅተው እንዲሰሩ ከተደረገው ውስጥ በ2018 ወደ ግንባታ የገቡትን ብቻ ለማንሳት 119 ማህበራት ወደ ግንባታ ገብተዋል። 13630 ቤቶች ናቸው ግንባታ የተጀመሩት። መሬት በነፃ ነው የምናቀርበው። መሰረተ ልማት በነፃ ነው የምናቀርበው። እስከ ሳይት ድረስ የሚደርሰው ቤቱ ላይ የሚሰራውን መሰረተ ልማት ብቻ ነው ማህበራቱ ወጪ የሚያወጡበት። ይሄ እንዳለ ሆኖ ከዚህ ውስጥ የተለያዩ ማህበራት በተለይ ቆጣቢዎች ወደ 13000 የሚሆነውን ይሸፍናሉ ማለት ነው። የተቀሩት የመምራን ቤቶች ናቸው የተጀመሩት። የመምራን ቤቶች 630 በላይ ቤቶች ወደ ግንባታ ገብተዋል። የተረፉት ደግሞ በዝግጅት ሂደት ላይ ነው። እኛ መሬቱን አዘጋጅተናል ከኮንትራክተር ጋርና ከመሳሰሉት የጋራ ሂደትን መጨረስ ላይ ነው የሚገኙት። ይሄ ብቻ አይደለም። አቅርቦትን ከመጨመር አንፃር በሪል ስቴት በአፓርትመንት በተለያዩ ያንን ደግሞ መግዛት የሚገባው ማህበረሰብም ታሳቢ ተደርጎ መሬት አቅርበን ክትትል አድርገን እየደገፍን የሚሰሩ ስለሆኑ 32073 ቤቶች እየተገነቡ ነው ያሉት። በግለሰቦች የራሳቸውን ቤት የሚገነቡ ግለሰቦች ማለት ነው 20000 ቤቶች እየተገነቡ ነው ያሉት። በአጠቃላይ በአሁኑ ወቅት ግንባታ ላይ ያሉ የመንግስትን ጨምሮ 165903 ቤቶች በግንባታ ሂደት ላይ ነው ያሉት። በደንብ እንዲጠናቀቁ ከዚህ በፊቱ እየተሰነካከሉ ረጅም ጊዜ እንዳይወስዱ ክትትል እናደርጋለን ማለት ነው። መንግስት ድርሻ ባለውና በሚሰራበት ላይ በበጎ አድራጎት ከሚገነቡት ውጪ በቁጠባ የሚሰሩ ወይም ደግሞ በመንግስት ትሬጀሪ ለክራይ ከሚሰሩት ቤቶች ውጪ ያሉትን ለቆጣቢዎች ነው ቅድሚያ የምንሰጠው። እንደ ህዝባችን ውሳኔ መሰረት በሚቀጥለው ምርጫ ዘመን ህዝቡ ድምጽ ሰጥቶን የምንመረጥ ከሆነ በእቅዳችንም ላይ በይፋ የተቀመጠው በ10 ዓመቱም ሮድ ማፓችን ላይ በተቀመጠው በየአመቱ 100 ሺህ ቤቶችን እየገነባን ለመሄድ ነው። እንደ መንግስት የባንክ ብድር ለማግኘትም ከተማው በጋራ መኖሪያ ቤቶች ግንባታ
ሂደት የነበረበት እዳ ተመልሶ እስካልተገባደደ ድረስ ብድር ለማግኘት አልቻልንም። ይሄ ደግሞ ተጨባጭ ሁኔታ ስለሆነ እሱም መክፈል ላይ ነው ትኩረት ያደረግነው። አንዳንድ ቤቶችንም ስናስተላልፍ እንከፍላለን፣ ከበጀታችንም ጭምር ስንከፍል ነው የመጣ ነው ማለት ነው። በነበረው ብልሹ አሰራር ከፋይ ማን እንደሆነ ያልታወቀ እዳው ግን የከተማ አስተዳደሩ በሰጠው ዋስትና መሰረት የመክፈል ግዴታ ያለበት እንደነበረና ከ60 ቢሊዮን በላይ እዳ ተረክበን እዚህ ምክር ቤት በየጊዜው ሪፖርት ስናቀርብ ነው የቆየ ነው። ከፍተኛ ወለድ ጭማሪ ስላለው እዳ አሁንም አላለቀም፣ ግን ክፍያችን 60 ቢሊዮን ደርሷል። አሁን 60 ቢሊዮን ያክል መልሰናል። በየጊዜው የሚወልደው እዳ አለ። እሱን ጨምሮ አሁንም ቢሆን ወደ 30 ቢሊዮን እዳ አለብን። እሱን ለመጨረስ ጥረት እያደረግን ነው። ስለዚህ ምንድነው ያደረግነው? እንደ ድሮ ከባንክ ብድር እየወሰድን ቤት መስራት አልቻልንም። ከባንክ በዚህ ለውጥ ዘመን ያገኘናት ትንሽ ገንዘብ የነበሩትን የጋራ መኖሪያ ቤቶች ማስጨረሻ ነው ያደረግነው። አሁን የጀመርናቸው ቤቶች በመንግስት ትሬጀሪ ነው፣ በከተማው ገቢ ነው የጀመርነው። በሚሊዮኖች ተመዝግበው እየቆጠቡ ቤት ሲጠባበቁ የነበሩ የከተማችን ነዋሪዎች አሉ። ታቅዶ ሲሰራ የነበረው ቤት ደግሞ ለነኚህ ሚሊዮኖች በዋናነት ወደ 270 ሺህ የሚደርስ ቤት እንደነበረ ደጋግመን ለዚህ ምክር ቤት አቅርበናል። የተመዘገበው ብቻ ሳይሆን አዳጊ ፍላጎት በመሆኑ ምክንያት በየጊዜው ቤት የሚጠይቅ ሰው እየጨመረ ነው የሚመጣው። አቅርቦትን መጨመር ነው የሚል ነው የተከተልነው። አሁን እሱን ማስታወስ ስለሚያስፈልግ ነው። የቆጣቢዎቿን ብቻ ከውስጡ ነጥለን እንድንመልሳለን ብንል ማህበረሰባችን ጋር ያለውን ጥያቄና ቅሬታ በተሟላ ሁኔታ ይመልሰው። አቅርቦትን መጨመር ነው። እያንዳንዱን የከተማ ነዋሪ ቤት የሚፈልገውን የቤት ባለቤት ማድረግ አይቻልም። የትም ሀገር አልተደረገም። ነዳጅ ባላቸውም ሀብታም ናቸው ተብለው ሀገር ለሀገራት ላይ የሚጠቀሱና የሚያበድሩና የሚረዱትም በዛ ደረጃ አላደረጉም። ግን የቤት የተሻለ ቤት አቅርቦት በከተማቸው ላይ እንዲኖር በሀገራቸው ላይ እንዲኖር ነው የሚሰሩት። ከዚህ የተነሳ 5ቱን ስትራቴጂዎች ቀርጸን እዚሁ ምክር ቤት አጸድቀን ስራ ስንተገብረው ቆይተናል። አንደኛው መንግስት በጀት መድቦ የሚሰራበት አግባብ ነው። ሁለተኛው መንግስትና የግል ሴክተር በጋራ ሆኖ የሚሰራበት አግባብ ነው። ሶስተኛው ግለሰብ ራሱ የሚገነባው ነው። አራተኛው በሪል ስቴት በድርጅቶች የሚገነባ ነው። አምስተኛው ግለሰብና ግለሰብ ገንዘብ ያለውና መሬት ያለው ተቀናይቶ የሚሰራበት ነው። በበጎ አድራጎት የምንሰራው መንግስት የሚሰራው የሚባለው ማዕቀፍ ውስጥ ነው ይዘነው ያለነው። ይህንን መነሻ በማድረግ ባለፉት 5 ዓመታት ለህዝባችን ቃል በገባነው መሰረት የገነባነው አቅርቦቱን በመጨመር በግል ሴክተሩ ጨምሮ ወደ 480 ሺህ ደርሷል። በብዙ ፈተና ውስጥ ሆነን 480 ሺህ ቤቶችን ለህዝባችን አቅርቦት መጨመር ላይ ማከል ችለናል ማለት ነው።